ልጄ ምን አድርገሽው ነው? እኔ ምንም አላደረኩትም። አትዋሽ። እውነት ነው የምልሽ፣ እኔ ምንም ነገር አላደረኩትም። እንደዚህ ተቀይሮብኝ አያውቅም። አንገትሽን ልበጠስልሽ? ሮማን ተጠንቀቂ ብዬሻለሁ። አልጠነቀቅም። እኔ ምንም አላደረኩትም። ልቀቂኝ አሁን። እሷን ሴትዮ እንዳላያት። ምን አደረገችክ? ከኔ በላይ እኮ አንተን ነው የምትወድክ። የእሷ ፍቅር ባፍንጫ ይወጣሽ። ይቅርብኝ። እሺ በቃ ተረጋጋ። ካስቀየመች ግን ለኔም ጠላቴ ነች። አትመኛት፣ ክፉ ናት። እድልም አንተም ደህና አይደላችሁም። ተጣልታችሁ ነው? ኧረ በጭራሽ ማሚ። ምክንያታችሁ ግን አንድ አይነት ይመስላል። ሙች ማሚ፣ እሷም እንደሆነች ምንም አላውቅም። ያው አንዳንድ ነገሮች ተገጣጥመውብን ይሆናል። እሺ ቢኒዬ፣ እንዳታመሹ፣ ጊዜ ጥሩ አይደለም። አደራ። በቃ ውጭ ጠብቅሻለሁ፣ ቶሎ በይ። ወይኔ ሚላት እንደ ህፃን ልጅ ትቶኝ ሄደ አይደል? ምንድነው? ማሚ አጃጃለኝ። እንደ ህፃን ልጅ እኮ ነው ትቶኝ ሄደው። አንቺ የምትሄጂበት አተሽ ነው ወይ? እንውጣ። እኔ ከእናንተ ጋር ለምንድን ነው የምወጣው? አረጀንብሽ። አክስቴ ቢኒ ጠልቶኛል። ሊያየኝ ራሱ አይፈልግም። ቢኒ እድልን ሳይወዳት አልቀረም። ምንድነው? አንቺ እንደ ትልቅ ጅብድ እያወራሽ ነው እንዴ? ልጁን አይዞህ ብለሽ ነው እንደዚህ ሆነው? ኖ አላልኩም። እኔ ታዘብኩትን ነው። ወይኔ ልጄን። ምን ነው ከዚች ጋር ምን ሆነች? ልቅም ያለች ቆንጆ ከነጸባይዋ እያበረታታሽ ነው? አላበረታታሁትም፣ ተውም አላልኩትም። ወጣቶች ናቸው ደግሞ ያሳባቸውን ይፈጽሙ። እስካሁን እኮ አልመጡም። ይሄን እኮ አላማቸውን እየቀጩ ነው። ምን እያደረግሽ ነው? እንዴት ታይብሻል እኮ እናትሽ እንዳጠረጠርሽ ብቻ። ቢኒ ወይ ለምን ተጨነቅ አላውቅም፣ ግን ደግሞ ማወቅ ያለብን ነገር የግድ ማወቅ አለብን። ስለዚህ እኔ የማውቀውን ነገር ልነግርህ ወስኛለሁ። እሺ፣ ይሄንን አንተ አልደብቅም፣ ግን ደግሞ የግድ ማወቅ አለብን። እድል እያስጨናሽኝ እኮ። ምንድነው ሌላ ጭንቀት? ሮማን ሮማን ወላጅ እናት ናት። ቢኒ መጀመሪያ ላይ እድል የማሚ ልጅ ናት፣ እኔ ደግሞ ማሚ ከማደጎ ቤት ወስዳ ያሳደገችኝ ልጇ ነኝና እኔና እድል ደግሞ ምንም የደም ዝምድና የለንም በሚል ነበር እዛ ጋር ምንም ሳይመስለው ከእድል ጋር የተኙት ማለት ነው። አሁን ደግሞ በመጨረሻም እድል ሮማን እኮ ወላጅ እናትህ ናት የሚለውን ነገር ስትነግረው ቢኒ አሁን ላይ የሚይዝ የሚጨብጠው ነገር እንደሚጠፋው ግልጽ ነው ማለት ነው። ያ ማለት እሱ እዛ ጋር የሚያስበው የተኛውት ለካ ከአክስቴ ልጅ ጋር ነው እንዴ የሚለውን ነገር ያስባል ማለት ነው። እሱ የሮማን ልጅ ሆነ ማለት ማሚ ደግሞ ለሱ አክስቱ ነች የምትሆነው። እድል ደግሞ የማሚ ልጅ እንደሆነች አሁን ላይ እሱ ሙሉ ለሙሉ ያረጋገጠ ይመስላልና ይሄ ነገር ደግሞ እሱ ሌላ ጭንቀት ውስጥ እንደሚያስገባውም ግልጽ ነው ማለት ነው። ምናልባትም አይታወቅም በዚህ ጉዳይ እድልን ለምን ቀደም ብለሽ አልነገርሽኝም በሚለው እሷ ላይ ሊናደድና ሊበሳጭባትም ይችላል ማለት ነው። ምናልባትም አይታወቅም እሷ እዚህ ጋር የምታውቀውን ነገር አንተን አልደብቅህም፣ የማውቀውን ነገር ያስጨነቀኝን ነገር ልነግርህ ግድ ይለኛል በሚለው ይሄንን ነገር ነግረዋለችና እሱም እዛ ጋር ያሳሰበውና ያስጨነቀውን ነገር አንቺ እኮ የማሚ ልጅ ነሽ፣ ማሚ ሞታብኛለች ብላ ለብዙ ዓመታት ስታለቅስላት የነበረችው ብሌን አንቺ ነሽ በሚለው ይሄንን ነገር እንዴት እንዳረጋገጠ ለእድል ይነግራታል ብለን እናስባለን ማለት ነው። ይሄንን ነገር እየደበቀ ሄደ ማለት ደግሞ ከጊዜ ወደ ጊዜ ምናልባትም ጭንቀቱ እየተባባሰ ስለሚሄድ ምናልባትም ያዋጣል ወይ ደግሞ ትክክለኛው መንገድ ነው ብለን የምናስበው ቢኒ እዛ ጋር የሚያውቀውን ነገር ለእድል ነግሮ ያለውን ነገር ቢጋፈጡ ይሻላል ማለት ነው። እዚህ ጋር ከቢኒ ቀጥላ እድል የማሚ ልጅ እንደሆነች የምታውቀው ብቸኛው ሴት ደግሞ ሮማን ነች ማለት ነው። ለዛም ነበር ማሚ እዛ ጋር ቢኒ እድልን ያፈቀራት ይመስለኛል። ወጣቶች ናችሁ፣ እድልም ቆንጆ ናት፣ ከወደዳት አብሮ ይሆኑ የሚለውን ነገር ስትነግራቸው ሮማን በዛን ልክ ደንግጣ ስትቆጣ የነበረው ማለት ነው። ማሚ ራሱ የሮማን አኳኋን ግራ ገብቷታል። ሮማን ያው የምታውቀውን ነገር ስለምታውቅ ነው በዛን ልክ የተረበሸችውና ማሚ ደግሞ ለምንድነው እንደዚህ የምትሆኑ የሚለው ነገር ጥያቄ ተፈጥሮባታል ማለት ነው። ምናልባት ደግሞ ከዚህም በኋላ አሁን ላይ ሮማን
ቢኒና እድል አብሮ እንደተኙ ብታውቅ ምን ትላለች የሚለውን ነገር መገመት አይዳግትም ማለት ነው። ምናልባትም እሷ የምታስበው ለዚህ ነገር ራሷን ተጠያቂ ነው የምታደርጉ ማለት ነው። ይሄ ነገር የተፈጠረው ወይ ደግሞ የሆነው የእህትማማቾች ልጆች ፍቅር ውስጥ የገቡና አብሮ የተኙት በኔ ጥፋት ነው በኔ ስህተት ነው የሚለውን ነገር ማሰቧ የማይቀር ነገር ነው ማለት ነው። ሌላው ነገር ደግሞ ሮማን ራሱ አሁን ላይ እድል የማሚ ልጅ እንደሆነች ሙሉ ለሙሉ ያረጋገጠች ይመስላል ማለት ነው። ግን ደግሞ የቢኒን ያክል አይሆንም። ቢኒ አሁን ላይ ሙሉ ለሙሉ ያረጋገጠ ይመስላል። ሮማን አሁንም የተወሰኑ ጥርጣሬዎች አሏት ማለት ነው። ያ ጥርጣሬዎቿ ግልጽ ስላልሆኑላት ነው አሁን ላይ ቢኒና እድል ፍቅር ውስጥ እንዳይገቡ ነገሮችን እያደረገች ያለችው ማለት ነው። ሌላው ነገር ደግሞ ዛሬ ላይ ትልቅ ጥያቄ የሚፈጥረው እሷ ከእድል ጋር ያወራችው ነገር ነው ማለት ነው። ለምን ይሄንን ነገር እንዳደረገች ለራሷ የወለደችው ልጇን ማደጎ ቤት አስገብታ ከዛም በኋላ ደግሞ ማሚ ከማደጎ ቤት እሱን ወስዳ እንድታሳድግ የፈለገችበት ብቸኛ ምክንያቷ እኛም ከዚህም በፊት ስናነሳ እንደነበረው የውርስ ጉዳይ እንደሆነና ለልጇ የምታወርሰው ነገር ስላሌላት እዛ ጋር ማሚ ቢኒን እንደ ልጇ ካሳደገችው ንብረቶቿን እንዳለ በመጨረሻ ለሱ ታወርሳለች በሚል ነው አሁን ላይ ይሄንን ነገር እንዳደረገች እየተናገረች ያለችው ማለት ነው። ግን ደግሞ እዛ ጋር እድልም የጠየቀቻት ነገር አሁን ማሚ እዚህ ጋር ያሳደገቻቸው ሁለት ልጆች ናቸው፣ ቢኒና ሜላት ናቸው። ንብረቷን እኮ ለቢኒ ብቻ አይደለም ለሜላትም ታወርሳለች የሚለውን ነገር ስታነሳላት ሮማን እዛ ጋር የተናገረችው ለሷ የሆነ ነገር እናዘጋጃለን ወይ ደግሞ የሆነ መፍትሄ እንፈልግላታለን ብላለችና ሮማን እዚህ ጋር ለሜላት ምን እቅድ አላት ወይ ደግሞ ሜላትን ምን አድርጋ ከውርሱ ልታወጣት አስባ ነው የሚለው ነገር እዚህ ጋም ትልቅ ጥያቄ ነው ማለት ነው። ያው ሮማን ተንኮለኛ ወይ ደግሞ ክፉ ሰው እንደሆነች አይተናልና ምናልባትም እንደዚህ አይነት ነገር በጣም ካሳሰባት ሜላትን ከመንገዷ ላይ ዞር ማድረጓ አይቀርም ማለት ነው። ሜላት ደግሞ በዚህን ልክ ልትጠራጠር አትችልም። ያ ማለት እሷ ሮማን ማን እንደሆነችና እንዴት አድርጋ ቢኒን እዛ ቤት እንዳስገባች ምንም የምታውቀው ነገር ስላሌለ ሮማን እንዲህ ታደርገኛለች እኔ ላይ ክፉ ነገር ታስባለች በሚለው እሷን ልትጠነቀቃ ስለማትችል ምናልባትም አይታወቅም ሮማን ሜላት ላይ መጥፎ ነገርም ልታስብ ትችላለች ማለት ነው። ሜላት ከመንገድ ላይ ዞር ካለች ወይ ደግሞ የሷን ህይወት ካጠፋች እዛ ጋር የሚቀረው ቢኒ ብቻ ነውና እሷ ከዚህም በፊት ስታልም የነበረው ህልሟ ይሳካላታል። ቢኒም የማሚ ብቸኛ ወራሽ ሆኖ ቁጭ ይላል ማለት ነው። ለዛም ነው አሁን ላይ እድል ደግሞ መጣች የሚለው ነገር ድጋሚ እየረበሻት ያለው ማለት ነው። እዛ ጋር አሁን ላይ የማሚ ልጅ ብሌን በህይወት አለች መጣች እዚህ ቤት በሰራተኝነት የሚለው ነገር ከተሰማ እዚህ ጋር ያቀድኩት እቅዴ ይበላሽብኛል፣ ቢኒ የኔ ልጅ ምንም አይነት ውርስ አያገኝም በሚለው ዛሬ ላይ እድል ላይ ተናዳ ኪችን ውስጥ እሷ ላይ ቢላ እስከ መምዘዝ ድረስ የደረሰችው ማለት ነው። ግን ደግሞ ይሄ ነገር ቢታወቅ ምናልባትም እሷ በዚህ ጉዳይ በህግ ልትጠየቅ የምትችልበት ሁኔታዎችም ይኖራሉ ማለት ነው። ሌላው ነገር ደግሞ እዚህ ጋር የምንጠረጥረው ነገር ምናልባትም ቢኒ ሮማን የወለደችው ልጇ ላይሆን ይችላል ማለት ነው። ባለፈው ቢኒና እድል ወደ ማደጎ ቤት ሄዶ ከዚህም በፊት ቢኒ አብሮ የነበረው ጓደኛውን ብሩክ የተባለው ጓደኛው አሁን ላይ ውጪ ያለው የሱና የቢኒ ጓደኝነት ምን ያህል የጠነከረና ሁለቱም እንደማይለያዩ እዛ ማደጎ ቤት ያለው ሰውዬ ሲያወራ ነበርና ምናልባትም እሱ ይሁን የሮማን ልጅ የሚለውን ነገር እዚህ ጋር እንደ ጥርጣሬ ልናነሳ እንችላለን ማለት ነው። ለምን ከተባለ ሮማን እዛ ጋር ልጇን ወልዳ የሀብታም በር ላይ የጣለች ጊዜ በጣም ጨቅላ ወይ ደግሞ በጣም ህፃን የሆኑ ልጆች ናቸውና እነሱ አድጎ 4 ዓመት ወይ ደግሞ ከፍ ብሎ ለማደጎ እስከሚወሰዱበት የእድሜ ደረጃ ላይ እስከሚደርሱ ድረስ የመልክ ለውጥ ሊኖራቸው ስለሚችሉ ምናልባትም እዛ ጋር ሮማን የወለደችው ልጇ የትኛው እንደሆነ ላትለይም ትችላለች ማለት ነው። ይሄ ነገር ደግሞ እዚህ ጋር የሚረጋገጠው የዲኤንኤ ምርመራ ከተደረገ ብቻ ነው ማለት ነው። ይሄ ነገር ደግሞ በዲኤንኤ ምርመራ ተረጋግጦ ቢኒ የሮማን ልጅ አይደለም የሚለው ነገር ይፋ እስከሚወጣ ድረስ ቢኒ አሁን ላይ ላደረገው ነገር መጨነቁ የሚቀጥል ነገር ነው ማለት ነው። እሱ እዛ ጋር በእድል ጉዳይ በጣም እየተጨነቀ ነበር። እድል የማሚ ልጅ ነች። ይሄንን ነገር እንዴት አድርጌ ለማሚ ልንገር፣ እንዴትስ አድርጌ የእናቷ ቤት ሰራተኛ ሆና እንደገባች ላሳውቃት የሚለው ነገር እያስጨነቀው፣ እድል ደግሞ በመጨረሻም ያየነውን ነገር ሮማን እኮ ወላጅ እናትህ ናት የሚለውን ነገር ነግረዋለችና እሱ አሁን ላይ በፊት ያለው ጭንቀት እንዳለ ሆኖ አሁን ላይ ደግሞ ደጋግሞ
የሚያስበው ነገር ለካ የተኛሁት ከአክስቴ ልጅ ጋር ነው፣ ያፈቀርኳት የአክስቴ ልጅ ነው በሚለው በእንደዚህ አይነት ነገር ደግሞ ጭንቀቱ ደረጃውን ከፍ አድርጎ ምናልባትም ቢኒ ሰሞኑን ለሁሉም ሰው ግራ እስከሚገባ ድረስ የጸባይ መለዋወጥን እንደሚያሳይም ግልጽ ነው ማለት ነው። ይሄ ነገር ደግሞ እንዴት እንደሚሆን ባይታወቅም ማን እውነቱን እንደሚናገር ባይታወቅም ግን ደግሞ ቢኒ አሁን ላይ የሚያውቀውን ነገር እድል የማሚ ልጅ እንደሆነች ቢናገርና ቢገላገል ይሻላል ብለን እናስባለን ማለት ነው። ቢኒ መጀመሪያ ላይ በሮማን በጣም የተናደደው እዛ ገጠር ሄዶ ክፍሌ የተባለውን ሽማግሌ ካናገረው በኋላ እድል የማሚ ልጅ እንደሆነች ካወቀ በኋላ ለካ እያወቀች ነው ሮማን እንደዚህ ያደረገችው። ለእህቷ ምንም አልራራችም ወይ ደግሞ እህቷ ልጄ ሞታለች ብላ ለዚህ ሁሉ አመታት ስታለቅስ ምንም ሳይመስላት ነበር እሷ ዝም ብላ ቀብሬያታለሁ፣ ሞታለች፣ በህይወት የለችም የሚለውን ነገር ስታነሳ የነበረው። ለካ ለዛ ነበር የብሌን ጉዳይ ሲነሳ በጣም ስትረበሽ የነበረው በሚለው አሁን ላይ ሮማን ላይ ተናዶ ነበር። እሷ ላይ የተናደደው ንዴት ሳይበርድ ነበር እድል ደግሞ እዚህ ጋር ሮማን እኮ ወላጅ እናትህ ናት የሚለውን ነገር የነገረችው ማለት ነው። ምናልባትም አሁን ላይ እንደዚህ ተናዶ ወይ ደግሞ ስሜታዊ ሆኖ ወደ ቤት ላይ ሄድ ይችላል ማለት ነው። ያ ማለት አሁን ላይ ያሉት የሆነ አልጋ ክፍል ነው ያሉት። ምናልባትም ከእድል ጋር እዛው ሊያድሩ ይችላሉ። ግን ደግሞ ወደ ቤት ከሄደ ሮማንን እንደማይተዋት ወይ ደግሞ እሷ ላይ ሌላ ጉዳት ካላደረስኩ ወይ ደግሞ ካልገደልኩሽ ማለቱ አይቀርም ማለት ነው። ያ ማለት ወላጅ እናቴ ሆነሽ የሀብታም በር ላይ ጥለሽኝ ከዛን ማደጎ ቤት እንድገባና ከዛን እህትሽ እንድታሳድገኝ አደረግሽ። የእህትሽ ልጅ ራሱ በህይወት እያለች ሞታለች ተብላ እህትሽ ለዚህ ሁሉ አመታት በሀዘን ስትሰቃይ ስታለቅስ እያየሽ ምንም ሳይመስልሽ ቁጭ አልሽ በሚለው ምናልባትም ሮማን ላይ የከፋ ነገር ሊያደርግ ይችላል ብለን እናስባለን ማለት ነው።